ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ወደ አገር ቤት ፕሮግራማችን አሁን ተጀምሯል። አድማጮች ሁሌም እንደምናደርገው ዛሬም በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? ወደ አገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት ድንቅ የሆኑ ተሞክሮዎችንም እያገኛችሁበት እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም በወደ አገር ቤት ፕሮግራማችን ድንቅ ተሞክሮችን ይዘንላችሁ በተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችን ወደ እናንተ ወደ ተወደዳችሁ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁ የማይሰለቹ ልምዶችንና በርካታ መፍትሄዎችን ሰማን። እስኪ አንድ ጠቃሚ መረጃ ልንገራችሁ። በ2030 የዘላቂ ልማት ግቦች አጀንዳ እንደሚለው ለደህንነት አስተማማኝ መደበኛና ስርዓቱን የጠበቀ ፍልሰት እንዲኖር አስፈላጊውን ሁሉ እንዲመቻችና በሚገባ የተደራጀ የፍልሰት አስተዳደር እንዲኖር የሚያስችሉ ፖሊሲዎች ተፈጻሚ እንዲሆኑ ጥሪውን አቅርቧል። አንዳንድ ጥናቶችና ጽሁፎች እንደሚያስረዱት ግን ከዚህ በተቃራኒ ከአፍሪካ ቀንድ ወደ ሳውዲ ድንበር በሚደረግ ጉዞ በሰው ልጆች ላይ የሚደርስ እጅግ አሰቃቂና አስፈሪ የሰብአዊ መብት ጥሰት እንደሚፈጸም ያሳያል። ይህ የሰብአዊ መብት ጥሰት የሚከሰተው ኢትዮጵያውያን ከየመን ወደ ሳውዲ አረቢያ ለመጓዝ በሚያደርጉት የጉዞ ሂደት ነው። ጉዳቱም የሚደርሰው በሳውዲ አረቢያ መንግስት ስር ባሉ የደህንነት ኃይሎች ነው። ጥናቱም የሚያሳየው ሆን ተብሎ ኢትዮጵያውያን ስደተኞችን ለመጉዳት ሲባል ድርጊቱ እንደሚፈጸም ጽሁፉ ያስረዳል። አንዲት በዚህ ጥናት የተካተተች ኢትዮጵያዊት እንዲህ ስትል ገጠመኟን ትናገራለች። በሌሊት ተኩስ ተከፈተብን። እናም በወቅቱ ከጥይቶቻቸው የሚወጡ ቀያይ መብራቶችን አስተውል ነበረ። ወዲያው ቦታው በጥይት ጩኸትና በደም ተሞላ። ከኔ ጋር 30 እንጀራ ፈላጊዎች ነበርን። ከነዚህም መካከል 26ቱ እዛው ሲገደሉ አይቻለሁ። እኔም ህይወቴን አልጣ እንጂ በወቅቱ ጣቴ በጥይት ተቆርጧል። ሐረርጌ ነው ተወልጄ ያደግኩት። 7 ወንድምና እህቶችም አሉኝ። እጅግ በጣም የድሃ ቤተሰብ ስለነበርኩኝ እነሱን ለመርዳት
እኔም የተሻለ ህይወትን አገኛለሁ በማለት ከሀገር ወጥቻለሁ ትላለች። ይህቺ ወደ ሳውዲ አረቢያ በምታደርገው ጉዞዋ ወቅት አብረዋት የነበሩትን ጓደኞቿን ያጣች ወጣት። የዚህችን ወጣት ታሪክ ወደ በኋላ ላይ እመለስበታለሁ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት ከምናስደምጣችሁ ምርጥ ቅንብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። የንጋት ኮከቦች ክፍል 18ን ነበረ ባለፈው ሳምንት የተከታተላችሁት። ዛሬ ደግሞ ክፍል 19ን እናስደምጣቸዋለን። ባለፈው ሳምንት ስንጥርን ከዝናብ ላይ ዞር በል በማለት ፀሐይ አናግረዋለች። በዛውም ጨዋታቸውን ጀምረዋል። ስንጥርም የተለመደ መፈክሩን አሰምቶ ፀሐይን እንደው ምን አድርጌሽ ነው ችላ ያልሽኝ? ለምን እንደዚህ ታደርጊያለሽ? ሲል ጠይቋታል። እሷም በእናቷ ምክንያት የተሰማትን ነግረዋለች። እንደውም ከቤት መውጫዬ ደርሷል ስትለው እሱም የፀሐይ እናትን ስሜትና አስተሳሰብ አስረድቷታል። እንደውም እናቷ ወይዘሮ አረጋሽ ፀሐይ ትዳር መመስረት እንዳለባትና እራሷን እንድትጠብቅ ይህንን አለማድረጓ የፀሐይ እናትን እንደሚያሳስባቸው ነግሯታል። እሷም የኔን ነገር ለኔ ተውልኝ ስትል ስንጥር በበኩሉ ጉዳዩን በደንብ አብራርቶላታል። በኋላ ላይም በሀሳብ ተስማምተው ስንጥር ወደ ከተማ አምርቷል። ለመሆኑ የፀሐይ እናት ጭንቀት መልስ አግኝቶ ፀሐይም ትዳር ይዛ እንሰማ ይሆን ወይንስ የተሻለ እንጀራ ፍለጋ ከሀገር ትወጣ ይሆን? እስኪ ተከታዩን ክፍል ጀባ ልበላችሁ። መልካም ቆይታ። የንጋት ኮከቦች ልጄ እንደ ተቀየምሽኝ ከገጽታሽ ተረድቻለሁ። ማዬ ይሄን ነገር እንድጣንሽብኝ አልፈልግም። የኔ ልጅ መነጋገር አለብን። ምኑን እንነጋገራለን? የማይመስል ነገር ነው። ምን እየሆንሽ ነው? ምን ትጠይቂኛለሽ? ሴጣን አይኑ ይጥፋትል ነበር አያቴ። ክፋት መልክ የለው። አሽሙር መሆኑ ነው። ታይ ልጄ ይሄ ነገር ቅጥ እያጣ ነው። ተነጋግሮ መፍታት ያስፈልጋል። ቀድሞ የተበላሸ ነገር የሆነ ሆኗል። እያንዳንዱ ነገር ግን መልክ መያዝ አለበት። በሱ ነው የምስማማለሁ። ምክንያቱም ሰልችቶኛል። ምን? ቆይ ምን ነው የሰለቸሽ? የምታውቂው ነው። ምኑን እነግርሻለሁ? ቁም ነገር ያዥ ማለት ከቤት ያሸፈታት የኔ ልጅ ብቻ ይሆን? ያሳዝናል። አይምሰልሽ። እንደኔ ልቡ ያረረውን ቤቱ ይቁጠረው። ይህችን ነው መፍራት። የመሰለኝን ማድረግ መብቴ መሰለኝ። ማን? አንቺ? ድንቄ ማዬ፣ በመጀመሪያ ለኔ ያለሽን አመለካከት አስተካክል። ምኑን ነው ማስተካክለው? ፈቅደሽ ያጣመምሽው። ስለሰለቸኝ መታገሉ ደክሞኛል። የፈሩት ይደርሳል፣ የጠሉት ይወርሳል አለ ያገሬ ሰው። ለጸብ ተዘጋጅተሽልኛል። አባትሽ ሚኖር እንዲህ ደፍረሽ ባልተናገርሽ ነበር። ለጉር ጥሎኝ ሄዷል እንጂ ተናገርኩ። ትግስት ያልቋል። ቆይ ቁም ነገር ያዢ ማለት ጥርስ ያስነክሳል። የራሴን ዕጣ ፈንታ ራሴው ጽፈዋለሁ። የማንንም እርዳታ አልፈልግም። ቆይ አንቺ ከምን የሆነ ሆዳ አባወራነት የተቀየርሽው? ማን? እኔ ፀሐይ የራሴ እንጂ የማንም አለቃ አይደለሁም። ከመቼ ወዲህ ነው እንዲህ ደረትሽን ገልብጠሽ መናገር የጀመርሽው? አይ እንግዲህ ተናግሬያለሁ። ጭራሽ እያስፈራራሽኝ ነው። ይሄን ያህል? ወይኔ እንዴት ነው የሚያደርግሽ? አንቺ እንዴት ነው የሚያደርግሽ? አይ እንግዲህ ማዬ አትጥሪ። ደግሞ ትጠራኛለች እንዴ? ደፋር። ጥቂት ቀን ከታገሽኝ በቂ ነው። ከሸፈትሽ እኮ ቆየሽ። ምን ነው አዲስ አደረግሽው? ነው እኔን ለማሳበር ነው? ያልተፈለግኩት እኮ እኔ ነኝ። ለራስሽ ያለሽን አመለካከት አስተካኪ። ማንም አልፈልግሽም ያለ ሰው የለም። ውጭልኝ ማለት እኮ ነው የቀረሽ። ማን? እኔ? ቆይ ግን ፀሐዬ በጤናሽ ነው? ከታመምኩማ ቆየው። መፍትሄው ቸገረኝ እንጂ። ቆይ ነገር ስንጠቃ ከየት የመጣ አማርኛ ነው? ከገበያ ሸምቼው ነው እኮ። ተሰብስባችሁ የምትሉት ለዚህ ነው። ነገር ጥምጣማ። ጎሽ እሰያበጀሽ አየሁልሽ። ይሄ ቆይ ራስን ማሰልጠን ይሄ ነው። መቼም አነሰን በዛ በመንገዴ በምርጫዬ ተመላልሻለሁ። የከፋችሁ እናንተ ናችሁ። ምን ማለት ነው? አንቺ? ማን ነው የከፋው? እናንተ። አንቺ በይ እንጂ እናንተ የምትዩ ሌላ ሰው ማን አለ? ወይስ ስትመለከቺ ስትሆኝ የታየውሽ? ያው ነው። ሲጀመር ምን ኖሮሽ ነው እንቅፋት የሆንኩት?
ለሞኑ ምን አለሽ በየመንገዱን ዘጭ ከማለት ሰብሰባት ስለ ራስሽ ገቢ ምን ሀብት አፈራለሁ አትይ ባይታይሽ መንገዴን ጀምሬያለሁ ውጤቱማ ከኔ ጋር ግብ መጠም ከሆነ ተሳክቷል መጀመር ሳይሆን ጨርሰሽዋል ምን ቀረሽ ምንም የቀረሽ ነገር የለም በርግጥ ከዚህ ቤት የሚቀረኝ ያለ አይመስለኝም ራሴን መቻል ሳይኖርብኝ አይቀርም ግሽ ፀሐዬ ራስሽን ለመቻል መወሰንሽን አልቃወምም ግን እናቴ ስጋት አለኝ እማዬ ምንም እንዳትኝ ወቀሳ መስማት ተሰልችቶኛል ፀሐዬ እውነታውን መስማት በሚል ይስተካከል ችግርን መረዳት ለለውጥ መሰረት ይሆናል የምነግርሽ እኮ ሳይው የኖርኩትን ነው የምታውቂኝ አይመስልሽም ልጅ በጉያዬ ማደግሽን ዘነጋሽው ጠንካራና ደካማ ጎንሽን አውቀዋለሁ ልብ ገዝተሽ ራስሽን ብትቀይሪ መልካም ነው ልጄ ከዚህ በላይ መስማት የምችልበት ልቦና የለኝም ነው ልጄ ነው ባይምረኝ ነን የሚያሳየኝ ቁም ነገሯን በናፈኩ እንዲትወራጭብኝ በኔ ላይ አይ የንጋት ኮከቦች አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችንም ፍልሰትንና ከፍልሰት ተመላሾች ህይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን እንደሰማነው የፀሐይ እናት ልጃቸው ፀሐይን እንነጋገር፣ እየተበላሸ የመጣውን ነገር መልክ እናስይዘው እያሏት ነው። ፀሐይም የመሰለኝን ማድረግ እችላለሁ፣ ተይኝ፣ የራሴን ዕጣ ፈንታ ራሴ እጽፋለሁ በማለት በቁጣ ከእናቷ ጋር ተነጋግረዋል። እናቷም በሁኔታው ንዴት ይዟቸዋል። ፀሐይም በቃኝ የዚህ ቤት ነገር ራሴን መቻል አለብኝ እያለች ነው። እናትና ልጅ እንግዲህ በነገር አልተግባቡም። በኋላ ላይም ፀሐይ እናቷን ጥላቸው ወጥታለች። እናቷም በሁኔታው አዝነዋል። ለመሆኑ ይህ የእናትና የልጅ ግብግብ ወዴት ያመራ ይሆን? ሳምንት ጠብቁን። የንጋት ኮከቦች ድራማችን ሳምንት ይቀጥላል። ሳምንት ጠብቁን። በተመሳሳይ ሰዓት የንጋት ኮከቦችንና ሌሎች የወደ ሀገር ቤት የሬዲዮ ፕሮግራማችንን ቅንብሮችን ይዘን እንጠብቃቸዋለን። እስኪ አሁን ደግሞ ጠቃሚ መረጃ ላቀብላችሁ። ፍልሰት ለታዳጊም ሆነ ለበለጸጉት ሀገራት ለእድገት ወሳኝ ኃይል እንደሆነና ቅድሚያ የሚሰጠውም ጉዳይ ነው። ከዚህም በተጨማሪ ያገኘሁት ጽሑፍ እንደሚያስረዳው ከፍልሰተኞች ውስጥ ግማሽ ያህሉ ሴቶች ናቸው። ከነዚህ ፍልሰተኞች ቁጥራቸው በርከት የሚለው ደግሞ በወጣትነት እድሜ ክልል የሚገኙ መሆናቸው ልዩ ፍላጎትና የሰብአዊ መብት ስጋቶች እንዳሉባቸው ጥናቶቹ ይጠቁማሉ። ለዚህም ነው የተለያዩ የተባበሩት መንግስታት ድርጅት በፍልሰት ጉዳይ ላይ የማህበረሰቡን እውቀት ለመጨመርና በፍልሰት ላይ የሚወጡ መረጃዎችን በመደገፍ ፍልሰትን ከዓለም አቀፍ የልማት ግቦች እቅድ ውስጥ ለማካተት እየሰሩ የሚገኘው። የዛሬው ወደ ሀገር ቤት ፕሮግራማችን መግቢያ ላይ የአንዲት ኢትዮጵያዊትን ገጠመኝ አንስቼላችሁ ነበረ። ይህች እህታችን የቤተሰቦቿ ችግር አላስቀምጥ ቢላት ሀገር ወገኗን ጥላ ከሰፈሯ ባገኘችው ደላላ አማካኝነት 600 ብር በመክፈል ከሀገሯ እንደወጣችም ትናገራለች። ከዛም ወደ ጅጅጋ በጫት መኪና መሄዷንና ከሌላ ሀገር የመጡ ሌሎች ፍልሰተኞች ጋር በመሆን አንድ ሌሊት እዛው ጅጅጋ አሳልፈው ጉዟቸውን እንደቀጠሉ ከ6 ቀናት ጉዞ በኋላ ሳሶ እንደደረሱና እዛም አብረዋት 16 ሴትና 10 ወንድ ፍልሰተኞች እንደነበሩም ትናገራለች። ከዛም ደላላው ሁላችንም ወደ የመን ጉዟችንን ለመቀጠል ወደ ቤተሰቦቻችን ደውለን 20 ሺህ ብር እንድናስገባ ጠየቀን። እንደ እድል ሆኖ የኔ ቤተሰቦች የተጠየቀውን ገንዘብ ወዲያው ሲያስገቡ፣ ሌሎች አብረውኝ የነበሩ ጓደኞቼ ግን ገንዘቡን ማግኘት ባለመቻላቸው ደላሎቹ ይደበድቧቸውና ያንገላቷቸው ነበረ። ሴቶቹን ፍልሰተኞች ደግሞ እንደ ሚስት አድርገው በጊዜያዊነት ይገለገሉባቸው ነበረ። ሴቶቹ ፍልሰተኞች ነፍሰ ጡር ሲሆኑና ሲታመሙ በሌላ ይተኳቸዋል። ይህንን ማየት ለእኔ እጅግ በጣም ከባድና አስፈሪም ነበረ። ቤተሰቦቼ ገንዘቡን ለደላሎቹ ካስገቡ በኋላ ደላሎቹ ከሌሎች 250 ፍልሰተኞች ጋር አንድ ላይ አድርገው በትልቅ መኪና ውስጥ አጎሩን። አንዳንዶቹ ራሳቸውን እየሳቱና እየተዝለፈለፉ የሚወድቁ ነበረ። እዛም ሶማሌ እንደደረስን ተነግሮን በዛ የሚገኝ ደላላ ተቀብሎን በእግር ለአንድ ቀን ተጓዝን። ጉዞው እጅግ አድካሚ፣ ተስፋ አስቆራጭና አስፈሪም ነበር እያለች ይህቺ ኢትዮጵያዊት ፍልሰተኛ ታሪኳን ትቀጥላለች።
እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃን የሚያካፍለን አንድ እንግዳ አለን። እንግዳችን የዚህ የወደ ሀገር ቤት ፕሮግራማችንም ቋሚ አድማጭ ነው። እስኪ ቆይታችንን ተጋበዙልን። ተማሪ ደጀኔ አባይነ እባላለሁ። የ12ኛ ክፍል ተማሪ ነኝ እና ስሜ በዚህ። እሺ፣ እንዴት ነው ትምህርት? ትምህርት በእውነት በጣም ደስ የሚል ነገር ቢኖር ትምህርት ነው። ምክንያቱም ትምህርት ብዙን ጊዜ ለብዙ ነገሮች ማለት ትምህርት በራሱ ብዙ የሚሰጣቸው ዋጋ አሉ። ትምህርት የትምህርት የእውቀት መጨረሻው ሞት ነው እስከሚባል የሚያደርስ ትምህርት በጣም ትልቅ እግዚአብሔር ከሰጠን ትልቅ ስጦታ ትምህርት ነው ብዬ ነው ማምነው። ብዙ ሰዎች ከማያደርጉልን ነገር ብዬ ነው ማስበው። በእኛ የሚዘጋጀውን ሬዲዮ ታዳምጣለህ አይደል? ትምህርት ቤት ላይ በጣም ነው የምናዳምጥ። እንደው የጠቀመህ ነገር ካለ እስቲ ንገረኝ። ከሬዲዮ ፕሮግራሙ ብዙ ለሰዎች ግንዛቤ ይሰጣል። ማለት ይህን ነገር እኛ ስናዳምጥ እያዳመጠን እያለ ብዙ ሌላ ቢቀር በብዙ ቢመቸን አሁን ትምህርት አዲስ እየተከፈተ ስለሆነ ብዙ እንደኔ እሰራበታለሁ ብዬ አስባለሁ። ምክንያቱም አሁን ትምህርትም እየተከፈተ ስለሆነ ሰርፍ ላይ ሌላ ቢቀር 5 ደቂቃ ላይ ሆነ እንዳው ቢቻል በግጥም መልኩ ብዙ ነገሮች ስለ ስደት ብዙ የተለያዩ ነገሮች አሉና በሱ አይነት አገራረብ በሚኒ ሚዲያ አማካኝነት ብዙ አቀርብበታለሁና ብዙ በማህበረሰቦቻችን ዘንድ ብዙ ተቀባይነት አስደርሳለሁ ብዬ አስባለሁ እንደራሴ ማለት ነው። እንደዛም ደግሞ ከኔም ወንድሞች እህቶቼ በዛን ልክ ነው አቋም ራሱ ያዝነው ማለት ነው። ምክንያቱም ስደት በዚህ ልክ እንደሆነ ይሄን ነገር ሰማ እኔ ትንሽ የገጠር ልጅ ነኝ እንዳልኩሽም ይሄን ነገር ሰማ አሁን ያቺ ልጅ ደግሞ እውነተኛ በቃ ይሄን ነገር መስማት ከሰማን 1 2 3 ወር ነገር ነበር። ይሄን ነገር እየሰማው ይሄን ደግሞ በተግባር ሳይ እንደው በጣም እንደ ታሪክ አድርጌ ነው ሰራበታለሁ ብዬ ማስበው። ይሄም ደግሞ ሚዲያ በጣም ተጠናክሮ ቢሄድ በጣም አሪፍ ነው ብዬ ነው ማስበው። ምክንያቱም ለሰዎች ብዙ ግንዛቤ እየሰጠ መሆኑን ሰዎች አንዳንዴ ደርሰን የሚልበት አይተን የሚል ነገሮች አሉ። አንዳንዴ ደግሞ ማንም ነገር አይተን የሚል ነገር ከሆነ ብዙ ጥሩ ሊሆን አይችልም። ምክንያቱም አይተን ሲሉ በቃ እንደው ባዩት አይተው በመጡት ትምህርት ተምረው የተሻለ ቢያደርጉ እንደዛ ነው ብዬ ማስበው። አሁን ለመሄድ የሚያስቡ ልጆች አሉ አይደለም? የምታውቃቸው ሊኖሩ ይችላሉ። አንዳንዴ ይሄ 12 ውጤት አልመጣልንም 10 ውጤት አልመጣልንም ብለው መደበኛ ባልሆነ መልኩ ወደ ፍልሰት ለመሄድ የሚያስቡ ጓደኞች ይኖራሉ አይደለ? ለነሱ ምንድነው እስቲ የምትላቸው? ስለ ፍልሰቴ በሚለው ብዙ ሚዲያዎችን እየሰማን ነበረ ማለት ነው። በዛ ተጨማሪ ደግሞ የገጠር ደግሞ ልጆች ብዙ የከተማዎች እንኳን ብዙ ማያረጉም ማለት ነው። ምንም ባይኖራቸው ዝም ብሎ ዘና ብሎ ለመኖር ያስባሉ በብዛታቸው ማለት ነው። ግን የገጠሮቹ እንኳን ኖሯቸው በራሱ መሄድ ይፈልጋሉ። ምክንያቱም አሁን ገጠር እንዳው ፓስፖርት የሌለው ሰው ብዙ እንትን ይባላል ማለት ነው። ምክንያቱም በቃ ዝም ብሎ ነው እንዲ ይሄ ዝም ብሎ ይሆናል በሰው ሆነ ሐሳቡ ራሱ እንዲ ዝም ብሎ በቃ ኢትዮጵያ ለመኖር ነው ብሎ በጣም ሆነ እንትነት የመባል ነገር ሆነ እንደ ገለልተኝነት ነገር እንደሚታይበት ነገር ራሱ አለ ማለት ነው ገጠር ሲታሰብ ማለት ነው። ምክንያቱም ግን እኔ አንዳንዴ ማስበው ፓስፖርት ቢይዙ በጣም የተመረጠ ነው። አሁን ደራሴ እግዚአብሔር ፈቅዶልኝ እኔ ራሴ ቢይዝ በጣም የተሻለ። ምክንያቱም ብዙ አጋጣሚዎች ሊገጥሙ ይችላሉ። ፓስፖርት ከተያዘ ሆነ ራሱ ስኮላር ራሱ ቢደርስ ፓስፖርት ይዘሽ ከሆነ በትምህርት ዓለም ላሉ ልጆች በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ግን ለሌሉት እዚህ ላሉት ልጆች ብለን የምንመክረው ከሰሙን ሰው ደግሞ መቼ መናገር ነው ማስተላለፍ ነውና ከሰሙን ብዙ እንዳው እኔ በሌላ በራሱ እኔ ጓደኞቼ የተለያዩ ሰዎችን አደራጅቼ ይሄን አይነት ነገር ማስቆምና ይሄን አይነት ነገር የምክር አገልግሎትን መስጠት። ከዛ በተረፈ ግን ሰው አይቶት ነው ብዬ ማስበው። እስከዛ ግን እኛ በተቻለን መጠን እንደ ግዴታችንም ጭምር ነው። ምክንያቱም ሰው በራሱ ሰው በሰውነቱ ራሱ እኛ ያወቅነውን ነገር ማስተላለፍ ግዴታም ጭምር ነው። ምክንያቱም ይሄን ነገር ካደረግን ሆነ ለውጥ ቢወድ ነው ቢያስበው። አንድ ጓደኛ ያለና አሁን እዚህ ስንማር በጣም ጎበዝ ተማሪ ነው። ብዙ እናወራለን። ሳወራ እኔ ከጠየኩት አንተ ነገር ልጠይቅሽና እንደው በጣም ጎበዝ ነው፣ እንግሊዝኛ ተናጋሪ ነው፣ እንደው በጣም ደስ የሚልኛው በቃ አብሮ እንደው እዚህ ከመጣ 2 ዓመቴ ነው አብሮኝ በቃ ያለ ልጅ ነውና ስጠይቀው አንድ ነገር ካለኝ አንድ ነገር እንደው ለማ እንዴት ነው የምለ ኢትዮጵያ ላይ ፕሬዝዳንት ብትሆን ምንድን ነው የምታደርገው ብዬ አልኩት ማለት ነው። እኔ በመጀመሪያ ማድረግ የምፈልገው ኢትዮጵያ ላይ የሚሰደዱትን ልጆችን ነው
ነው እንትን ማድረግ የምፈልገው ኢትዮጵያ ላይ ስደት በቃ በቀላሉ ስደትን ማስቆም ነው የምፈልገው ብሎ አለ። ምክንያቱም ስደት ህገወጥ የሆነ እንዳው ኢትዮጵያ እኮ በጣም በዝና የሚነገርላት ነገር ቢኖር በጣም ምንም ኮሎናይዘር ሆነችም ኢትዮጵያ በጣም እንትን ኮሎናይዘር ሆነች ሀገር ብቸኛ ሀገርና ሀገር ናት ተብሎ ብዙ ይነገራል ማለት። ኢንዳይሬክት ግን በጣም ከሚባል በላይ በስደት ተጓጊ ናቸው የኛ ኢትዮጵያን ብዙ እህቶች ወንድሞቻችን ማለት ነው። ምክንያቱም ኢንዳይሬክት ኮሎናይዝ የሚደረጉ ናቸው። በቃ ዝም ብሎ እንታበያለን። ምክንያቱም እኛ ኢትዮጵያኖች እኮ ኮሎናይዝ አልተደረግንም በጣም ደስ ቅኝ ግዛት ተገዛን በአፍሪካኖች ብቸኛ ሀገሮች ነን ተብለን እንደረጋለን ማለት ነው። ግን ደግሞ ኢንዳይሬክት በጣም የምንገዛ ኢትዮጵያኖች ናቸው ብዬ ነው ማስበው አንዳንዴ ማለት። ምክንያቱም በዚህ ልክ አሁን እህቶቻችንን ወንድሞቻችን በዚህ ልክ ሆነ ወንድሞች በራሱ አሁን ብዙ ወንድሞች እኔ ማውቃቸዋለሁ ስደት ይሄዱ ማለት ነው። በቃ ወጣት አይሉ ጨርሶ በቃ ዱባይ ገብተዋል። አሁን በአሁኑ ሰዓት ደግሞ ዱባይ የሚባል ቪዚት ቪዛ ተብሎ ይሄዳሉ። ግን የሚገጥማቸው አጋጣሚ በጣም ሲያወሩ የሆነ ካምፓኒ እንገባለን አሉ። ካምፓኒ የሚባለው በድርጅት መልኩ ማለት ነው ቪዚት ቪዛ ብለው ለሶስት ወር ብለው ይሄዱና በዛው ካምፓኒ ሆነ በራሱ ፍቃድ አድርጎ ነገር ያወጣላቸዋል ማለት ነው። ከዛ በኋላ 2 አመት የሚሰሩበት የሆነ እንደ ፓስፖርት ነገር ይመስለኛል ሆነ የራሱ መታወቂያ ነው አሉ አይዲ ይባላል። ከዛ ግን እዛ ከሄድን ሌላ ጋር ራሱ በዛ ምክንያት ያ ሰው እንዳው ቀኝ ግዛት ማለት እኛ እንደ ሶሻል ስንረዳ በመጀመሪያ ሆነ ነገር ገብቶ ለአገሩ አሪፍ የሰራ ይመስልና እንዳው የሀገርን ታሪክ ያበላሻል ብለን ነው የተማርነው ማለት ነው። የሀገርን ታሪክ ከብዙ ነገሮች ባህሉን ያበላሻል ብዙ ነገሮችን እንዳው ቋንቋ በራሱ አሁን አማርኛን በራሱ ይሄን ሊያጠፋብን ይችላል ነበር። ባለመገዛታችን በጣም ደስ የሚል ባህላችን ራሱ አጽንተን ይዘናል። ግን ደግሞ ኢንዳይሬክት አሁን ወጣት ኃይሉ እዛ በመሰደዱ የሚደረግበትን ጫና ሲያወሩ በጣም ብዙ ከባድ ነው እንዳው እኔ የሚመስለኝ። ከዛ ለዚህ ልጅ ይሄን ካልኩት እኔ ኢትዮጵያን እንዳው እንደዛ አድርጌ ነው ኢትዮጵያ ማገርገድና ኢትዮጵያ ያሉትን ሰዎች በጣም ሴክሲ እናደርጋለን ብሏል። ከዛ እኔ እንደምጠይቀኝ ማለት ነው አንተ ምንድነው መሆን ፈልገው? እኔ ዶክተር ነው መሆን ፈልገው። እሺ አንተ ምንድነው ማድረግ ዶክተር ኮንክ? እኔ እንዳው ብዬ ማስበው ኢትዮጵያ ነው ማከም ፈልገው ብዬ ነው አልኩት ለሰው ልጅ ማለት ነው። እኔ እንዳው ጊዜው ያደረገልን በቃ በዚህ ልክ ነው። እኛ ኢትዮጵያን በቃ ሰው በራሱ የብዙ ነገር አደራ አለበት። የራሱ አደራ አለበት፣ የቤተሰብ አደራ አለበት። እንዳው ብሉ የሀገር አደራ፣ የአካባቢ አደራ። ሰው ለሀገሬ ምንድነው ሰራው? አሁን ተምሮ አንዳንድ ምን ሰራልኝ እኔ እዛው ኢትዮጵያ መኖር ለኢትዮጵያ ምን ሰራውላት ብሉ ቢል ብዙ ነገር ይሰራላታል ብዬ ነው ማስበው። በዚህ ልክ ነው። አንተ አሁን እንደው ምን ቢደረግ ብለህ ታስባለህ? ይሄ ከመደበኛ ካልሆነ ፍልሰት ጋር በተያያዘ እንደው ወገኖቻችን እንዳይጉላሉ ያሰቡት ቀርተው ያላሰቡት እንዳይገጥማቸው ምን ቢያረግ ጥሩ ነው ብለህ ታስባለህ? ማለት እንደዚህ ባልሽው ጥሩ ሀሳብ ነው። እኔ ምለው ነገር ቢኖር አሁን ብዙን ጊዜ በአሁኑ ሰዓት ደግሞ በጣም ተያይዞ ይሄዳለው ወጣቱ ኃይል ነው። በወንዶች ወጣቱ ኃይል ከእህቶች መሀል ማለት ነው። በአሁኑ ሰዓት በዚህ 5 ወር ከ6 ወር በፊት ጀምሮ ማለት ነው በጣም እየተጓዘ በጣም በቃ በቁጥር ቢቆጠር ራሱ እኔ በእኛ አካባቢ ብቻ ስቆጥራቸው ከ10 ምናምን የበለጡ ወጣቶች ሄዱ። በአንድ አካባቢ ደግሞ 10 ምናምን ወጣት ማለት በዛ በሀገር ሲታሰብ እንዳው ብዙ ሆናል ብዬ ነው የማስበው። ምክንያቱም ይሄንን ነገር ቪዚት ቪዛ የሚባል ነገር ብሎ ከሚሄደው ከብዙ ነገሮችን መስራት የሚቻልበት ሁኔታ በራሱ ፈጥሮ ብዙ ነገር መስራት ይችላል ሰው። ምክንያቱም ጭንቅላት ካለው ብዙ ነገሮችን ሰርቶ መኖር ይችላል። ስለዚህ ይሄን ነገር ማስቆም ቢያቆሙ ከዛ አሁን ምሳሌ ከኤጀንሲ ነው ቪዚት ተብሎ ይታወቃል። ደግሞ እንዳው አንድ ልጅ ተመልሷል ቪዚት ቪዛ ተብሎ እየሄደ ሆነ ቃለ መጠየቅ ሲጠይቁት ለምንድን ነው የምትሄደው ሲሉት ለስራ ነው የሚሄደው ብሎ አለ ማለት ነው። ለስራ ነው ምናምን ተብሎ ያው ይታወቃል። ደግሞ ያ መርማሪዎች በራሱ ያውቁታል ብዬ ነው የማስበው ይሄን ነገር ማለት ነው። ከዛ በኋላ መለሱት። እሱ ተመልሶ በኋላ ደግሞ እንደው ነገር አድርገው ሄደ ልጁ መልሶ ሁለተኛ ሳይጠየቅ በሌላ ሀገር አቋርጦ ከኢትዮጵያ ወደ ምንድነው የምትባል ሀገር ይሄ ተሳፈረና ከዛ በኋላ ወደ ዱባይ ሊቻለ ይሄ ነገር ደግሞ ያ ሰው የኢትዮጵያኑ ህጋዊ የሆነው ሰው ስለሚያውቀው ይሄን አይነት ነገር ቢያስቆም። ምክንያቱም ቪዚት ግዴታ የሚደረጉ ሰዎች የሚሄዱበት ሁኔታ ለምሳሌ የመንግስት አካላት እንደው ተማረው ካርት በሆነ አጋጣሚ ቢሄዱ እነሱ ይታወቃሉ። ግን ዝም ብሎ ቪዚት ዝም ብሎ እኮ እንደው ምንም የሌለው እኮ መሬቱን ሽጦ ያለውን ወይ ለስራ የተከፈተለት እንደው ባጃጅ ያለው ባጃጅን ሽጦ ሄዶ እንደው በጣም መጥፎ ነው። ይሄን ነገር ከሚሆነው ባለው ነገር ጠንክሮ ሰርቶ በሀገሩ እንደው ኮርቶ ቢኖር መንግስት ምን ቢያረግ ጥሩ ነው? ይሄን ነገር ቢያስቆም ነው ማስበው። አሁን እንደ ያለጅ ጓደኛ የራሱ ያለጅ እንደዛ ነው። እኔ መንግስት ቢሆን እንደው ስደተኛ እናስቆሜ ሀገር ላይ ጠንከር ብሎ እንደሚሰራ ማድረግ የምፈልገው ብሎ አለኝ ማለት ነው ያለኝ። በዛ ነገር ነው ብቻ ስደት ቆሞ ሀገራችን እንደው እግዚአብሔር ሰላም አድርጎልን እሷን ተስፋ አድርገን እንጠብቃለን ነው።
ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉ። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ከእንግዳችን እንደተረዳ ነው ዜጎች ቢቻል ሀገራቸው ላይ ሰርተው የራሳቸውንም የቤተሰባቸውንም ኑሮ ቢያሻሽሉ፣ ካልሆነ ግን ከሀገር ወጥቶ መስራትም ሌላው አማራጭ ነው። ዋናው ነገር ግን ከሀገር ስንወጣ መደበኛውን የፍልሰት መንገድ ብንጠቀም ለራሳችን ደህንነት መልካም ነው። ሌላው የሄዱበት አልሳካ ብሏቸው ወደ ሀገር ቤት የመጡ ወገኖቻችንንም በክብር ተቀብለን ከህብረተሰቡ ጋር ከሀገር ከመንደሩ ከቀየው ከሰፈሩ ጋር ተግባብተው እንዲኖሩ በተቻለን አቅም ከጎናቸው ልንሆን ይገባል። ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው እያዳመጣችሁ የምትገኙት። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎች ስም። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚፈለገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችንም አዘጋጅተናል። እናንተ ብቻ በየሳምንቱ በዚህ ሰዓት ጠብቁን። ሁሉንም ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችን ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። ሰላሙ ነው። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት